ከልጅ ልጅ ተወልጄ በሜዳ ተንቧጭቼ በመስቀል ተሰቅዬ አድናለሁ የሚለውን ቃል እድሜ ልኬን ስፈልገው ነው። የት አገኘው ብትሉኝ ቀለሚንጦስ ረስጠጅ ያው እኔም እዛ ስለኖርኩበት ነው ልመልሰው። ኦርቶዶክስ ግን እትወለድ ሞለት ወለትከ በጣም ልዩ ነገር ያገኘሁት ነገር አለ። አምላክ ሰው ልጅ ለማዳን ነው የመጣው የተወለደው። ወርዶም በምድር ላይ ተሰቅሎ ሙቷል። ከሞተም በኋላ በሶስተኛው ቀን ተነስቷል። ይሄ የክርስትና አስተምህሮ ነው። አምላክ ሁሉንም የማድረግ ስልጣን አለው። ዓለምን ለማዳን ለምን መሰቀል አስፈልገው? ለምን የከብት በረት ላይ መወለድ አስፈልገው? ለምን ተራ ልብስ ለብሶ መብላት አስፈልገው? ለምን መጠጣት አስፈልገው? ለምን በታንኳ ባህር ለባህር እየዞረ ማስተማር አስፈልገው? አምላክ ሁሉን ማድረግ ይችላል ተብሎ ከታመነ ስለ ነገረ ተዋሂዶ ይሆናል ማለት ነው። በተለይ አንዳንድ ወንድሞቻችን አንዳንድ በሌላ እምነት ያሉ ሰዎች ይህንን ጉዳይ በጣም አላስፈላጊ መስመር እየሰደዱት ስለሆነ አላስፈላጊ ትርጉም እየሰጡ ስለሆነ ይህንን ከሃይማኖት አንፃር ከመጽሐፍ ቅዱስ አንፃር እንዴት ይታያል የሚለውን ነገር ለመናገር ፈልገን ነው። እንድትከታተሉን እናሳስባለን። በመጀመሪያ ነገረ ክርስቶስን ስናይ ወይም ደግሞ ነገረ ተዋህዶን ስናይ በጠቅላላ ስለ ምስጢረ ሥላሴ ስናወራ አንድ ልብ ላስገነዘባችሁ የምፈልገው ነገር አለ። አንደኛው ምንድነው? የክርስቶስ መምጣት ከሰው አስተሳሰብ በወጣና በጣም ከፍ ባለ ሁኔታ ነው የሆነው። ይሄ ማለት ነው የዓለምን ጥበብ ኦቨርራይድ አድርጓል። ዛት ሚንስ ሽሮታል ማለት ነው። የተለያየ ሰው የሚያስቀምጠውን ፍልስፍና የተለያየ ሰው የሚያስቀምጠውን ትንታኔ በሻርና ባፈረሰው ሁኔታ ነው ራሱ ባወቀው ራሱ በሐሰበው ነው ያደረገው። ለምሳሌ እናንሳ። ክርስቶስ ሰው ሆኗል፣ ተወልዷል። ከመቤታችን ተወልዷል። በየትኛውም የፍልስፍና አስተሳሰብ በየትኛውም ሐሳብ ስንመለከት አንድ ሰው ሊወለድ የሚችለው አባት ሁለት ሴቶች ወይም ይቅርታ አንድ ሴትና አንድ ወንድ ከተገናኙ በኋላ ነው። በሳይንሳዊ ቀመር ስናይ አንድ ወንድና አንድ ሴት ግንኙነት ያደርጋሉ። በዚያ ፕሮሰስ ባዮሎጂካል ሲስተም ተጠቅሞ ይመጣል። ከዚህ ውጭ የትኛውም ፍልስፍና የትኛውም የፍልስፍና አስተምሮ የሚሄድበት ዕውቀት የለውም። ሌላ ትንታኔ ሊሰጥ አይችልም። በእነዚህ መንገድ ነው የትኛውንም ሃይብሪድ ቢሰራ የትኛውንም እጽዋት ቢያዳቅል ሁለት ነገሮች ያስፈልጋሉ። የወንድና የሴት ግንኙነት ያስፈልጋል። ከሰው እይታም ስንወጣ ወደ እንስሳትም ስንወስደው ወደ እጽዋትም ስንወስደው ይሄ ፕሪንሲፕል ግድ ይላል። ከዛ ውጭ አንድ ሲንግል ሴት የሆነን ነገር ወንድ ልጅ እንዲወልድ ማድረግ አይቻልም። ይሄ የዓለም ጥበብ ነው። ክርስቶስ ግን ያደረገው የዓለምን ጥበብ ሽሮ ነው። አምላክ ያሰኘውም ይህንን ዕውቀት ስላወጣ ነው። ከዚህ ዕውቀት በላይ ሆኖ ስለመጣ ነው። ለምሳሌ ሴት ያለ ወንድ አትችልም። ጌታችን መድኃኒታችን ኢየሱስ ክርስቶስን ሲወለድ ያለ ወንድ ዘር ተወለደ። በእህቱም ድንግልና በእህቱም ማይፀን ወንድ ሳይገባ በመልአኩ በቅዱስ ገብርኤል ብስራት ብቻ ተወልደዋል። ዓለም ከመፈጠሩ በፊት በምን በአባት ያለ እናት ከመቤታችን ሲወለድ ያለ አባት ተወልዷል። ይህንን ጥበብ ማንም ሊያመጣው አይችልም፣ ማንም ሊያከናውን አይችልም። ስለዚህ ይህንን ማስተዋል ያስፈልጋል። ለምሳሌ እንመልከት። ግራቪቲ አልሳበውም። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ምን አድርጓል? በባህር ላይ ሄዷል። በባህር ሲሄድ በዚህ አሁን ባለንበት ባለማዊ ጥበብ ስናይ ግራቪቲ የሚባል ነገር አለ። ግራቪቲ ማለት አንድን ሰው ወደ ታች መሳብ የሚችል ነው። ወደ ታች ይስባል። ከፍ ስትል ይስብሃል። ባህር ላይ ደግሞ ወስዶ በጣም ይሰፋል ማለት ነው። ስለዚህ ጌታችን ግን ሲራመድ ግራቪቲን ምን አደረጋት? ኦቨርራይድ አደረጋት፣ ወይም ደግሞ ግራቪቲን ሻራት። ይሄ ማለት የሰዎችን ጥበብ እንደ ቂል ቆጠረው ማለት ነው። በጠላይ ፈላስፎች በክርስቶስ በሐዋርያት ዘመን ደግሞ ግኖስቲኮች ይባላሉ። የጥበብ ሰዎች፣ የፍልስፍና ሰዎች የተለያየ መላምት እየሰጡ ሃይማኖትና ሳይንስን መለየት አቅቷቸው እየደበላለቁ ይንቀሳቀሱ ነበር። አሁን ምናያቸው ሰዎችም እንዲህ አይነት አስተሳሰብ ይዘው ነው የሚመጡ። ለምሳሌ ፍጹም አምላክ ከተባለ ሰው ሊሆን አይችልም ነው ያሉት። አንድ ሰው ሲያነሳ ፍጹም አምላክ ከተባለ ሰው ሊሆን አይችልም ብለዋል። ይሄን ክርስቶስ ደግሞ ይህንን ሻረ።
ይህንን ሽሯል። ፍጹም አምላክ ፍጹም ሰው ስንል ፍጹም አምላክ ፍጹም ሰው ሲባል ወይም ደግሞ ተዋህዶ ሲባል ያለ መለየት ያለ መቀላቀል ዘይንበለ ትውፊት ይሉታል። ዘይንበለ ትድምርት ያለ መደመር ያለ መቀላቀል ያለ መለያት ፍጹም ተዋህዶ ማለት ነው። ይሄ ማለት ነው መለኮት ከስጋ ጋር በተዋህዶ መለየት አትችልም ማለት ነው። በየትኛውም ኢንስትሩመንት በየትኛውም ነገር ስጋንና መለኮትን መለየት አትችልም ማለት ነው። ነገር ግን እንደዚህ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ሆነ? ሰው አምላክ ሆነ ተባለ። ፍጹም አምላክ ነው ስንል አምላክነቱን ሳይለቅ፣ ምሉዕነቱን ሳይለቅ፣ ረቂቅነቱን ሳይለቅ፣ ዘላለማዊነቱን ሳይለቅ፣ ዓለምን መግዛቱን ዓለምን መፍጠሩን ሳይለቅ ምን ሆነ? ዝቅ አለ ማለት ነው። ይሄ ማለት እኮ ምን ማለት መሰለ ወዳጄ? ረቂቁ ምን ሆነ? ግዙፍ ሆነ ማለት ነው። ማይታየው ምን አለ? ታየ። ማይዳሰሰው ተዳሰሰ። ማይጨበጠው ተጨበጠ። ከፍ ያለው ምን አለ? ዝቅ አለ ማለት ነው። ለምን ከተባለ በሰው ልጅ ውድቀት የወደቀው የሰው ልጅ ስለነበር፣ የጠፋው የሰው ልጅ ስለነበር፣ ዕፀ በለስን የበላ የሰው ልጅ ስለነበር ምን ሆነ? መለኮት በተዋህዶ ሰው መሆን ተገደደ ማለት ነው። ስለዚህ ፍጹም አምላክ ስንል ሰውነቱን ሳይለቅ ነው። ፍጹም ሰው ስንል ደግሞ ተራበ እንላለን። የተራበው ማን ነው? አዳም ስለነበር። የተራበው ማን ነው? የሰው ልጅ ስለነበር ተራበ እንላለን። ነገር ግን በምኑ? በፈቃዱ። ነገር ግን በምኑ ተራበ? በፈቃዱ፣ በራሱ ፈቃድ፣ ራሱ ወዶ ፈቅዶ ለማዳን ሰዎችን ለማዳን ሰው የሆነው በምኑ ነው? በራሱ ፈቃድ ነው። በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ምክንያቱም ፈቃዳቸው አንድ ስለሆነ የሥላሴ ፈቃዳቸው አንድ ነው። የተለያየ ፈቃድ የላቸውም። የአብ ፈቃድ የወልድ ፈቃድ ነው። የመንፈስ ቅዱስ ፈቃድ የአብ ፈቃድ ስለሆነ ማለት ነው። ስለዚህ ፍጹም አምላክ ስንል ፍጹም ሰው ስንል ከፍልስፍናው ዓለም ወጠን በመጽሐፍ ቅዱስ እይታ በሃይማኖት አስተምሮ መሆን እንዳለበት ማስተዋል ያስፈልጋል ማለት ነው። ይሄ ማለት ምን ማለት ነው? ሰው ምን ሆነ ማለት ነው? አምላክ ሆነ ማለት ነው። ሰው አምላክ ሆነ። አምላክ ምን ሆነ? ሰው ሆነ። አምላክ ሰው ሆነ ስንል ምሉ የሆነው አምላክ በዓለም ውስጥ ላይ ከዓለም ውጭ የሆነው አምላክ ምን ሆነ? የሚጨበጥ የሚዳሰስ ሆነ። ራሱን ዝቅ አደረገ ነው። ሰው የሚሆነው የሚጨበጠው ደካማው ሰው ደግሞ ምን ሆነ? መለኮት ሆነ ማለት ነው። በተለይ በሃይማኖት አባቶቻችን እንደነገሩ እንደዛ ነው። ስለዚህ ይህንን ነገር ታሳቢነት በማስገባት ይህንን ነገር ታሳቢነት ውስጥ በማስገባት መረዳት ያስፈልጋል ማለት ነው። ስለነበረን ጊዜ ይቆየን። ወስብሐት ለእግዚአብሔር። መንግስተ ሰማያት ያወርስልን ትላለህ። ለሪያክሽን ስለሆነ 1 7 ደቂቃ ይደርሳል።